የባህር ዳርና የሰሜን ጎጃም ሀገረ ስብከት ሊቀ ጳጳስ፣ የቅዱስ ሲኖዶስ አባል፣ የጽርሐ ጽዮን መንፈሳዊ ኮሌጅ የበላይ ጠባቂና የዚህ ታላቅ መድረክ የክብር እንግዳ ልዩ መልእክታቸውን በማስተላለፍ በዚሁ በጸሎት መርሃ ግብሩን እንዲዘጉልን በታላቅ ትህትና ጠይቃለሁ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ከሁሉ አስቀድሞ ሁሉ እግዚአብሔር ቅዱስ ፈቃድ ሆኖ ይህንን ልዩ በዓል እንድናከብር ትውልድ የሚታነጽበትን ያለፈውንም የሚመጣውንም የሚቃኝበትን ምስጢራትን የሚያደላድልበትን ልዩ መጽሐፍ ሐመረ ቅኔ የተሰኘውን በመጋቤ ኃይላት ቅዱስ ያሬድ የተዘጋጀውን የታላቁንና የአንጋፋውን ሊቅ የሊቀ ሊቃውንት ያሬድ ሽፈራውን የአእምሮ ውጤት በአንድ መጽሐፍ ተዘጋጅቶ እንድንመርቅ በዓሉን እንድናከብር ስለፈቀደልን ክብርና ምስጋና ለእርሱ ይሁን። መጋቤ ኃይላት ቅዱስ ያሬድም ትልቅ ቤተ ጉባኤ ባለበት ደቂቃ በማይገኝበት 5000 በላይ ደቀ መዛሙርት ባሉበት ይህንን ለማዘጋጀት የማይታሰብ ሲሆን መንፈስ ቅዱስ ግን ረድቶት አዘጋጅተው ለዚህ ምረቃ በማብቃቶት እንኳን ደስ አለዎት፣ ደስ ይበሎት፣ እንኳን ደስ አለን። በዓሉ ያው የቤተ ክርስቲያን በዓል ነው። ሊቃውንት የቤተ ክርስቲያን ልጆች እንደመሆናቸው ይህንን የመጽሐፍ ምርቃት በማስመልከትም ሊቃውንቱ አመስጥረውታል፣ አምልተው አስፍተው አቅርበውልናል። እኔ ከዚህ በላይ የምለው አይኖረኝም። ለምስጋና ያህል አንድ ጥቅስ ጠቅሼ አመስግኜ እግዚአብሔርን በዚህ የተሳተፉትን ካዘጋጁ ጀምሮ ከዚያ በጸሎት ነው የምንደመድመው። ከዚያ በፊት በዚህ ታላቅ በዓል ላይ አንጋፋውና ታላቁ አባታችን ብፁዕ አቡነ ዘካርያስ ለመምጣት ዝግጁ ነበሩ። ቅድም እንደተባለው በተለየ ምክንያት ሊመጡ አልቻሉም። የሆነ ሆኖ ግን በአካል ከኛ ጋር ናቸው ብለን እናምናለን። በረከታቸው ይድረሰን ይድረሳችሁ አሉ ብለን እናስባለን። ሌላው የዚህ በዓል ባለቤቱ ሊቀ ሊቃውንቱ ይመጣሉ ብለን ነበረ። ቅድም በተገለጸው መጠን አልተገኙም። ይሁን እንጂ አሁንም በሃይማኖት እዚሁ ከመካከላችን አሉ ብለን እናምናለን። እንዳሉም ቆጥረን መርሃ ግብራችንን አካሂደናል። እግዚአብሔር የተመሰገነ ይሁን። አንድ ጥቅስ ከእግዚአብሔር አልጠቅሼ 2-3 አረፍተ ነገሮችን ብዬ መልእክት አስተላልፌ ነው የምደመድመው። የማቴዎስ ወንጌል ምዕራፍ 13 ቁጥር 11 ላይ እንዲህ የሚል ቃል እናገኛለን። ወአውሳ እግዚእ ኢየሱስ ወይቤሎሙ እስመ ለክሙ ተውባ አእምሮ ምስጢራቲሃ ለመንግሥተ ሰማያት። አእምሮ ምስጢራቲሃ ለመንግሥተ ሰማያት እስመ ተውባ ለክሙ፣ ለእናንተስ የመንግሥተ ሰማያት ማወቅ ምስጢር ተሰጥቷቸዋል ነው የተባለው። የመንግሥተ ሰማያትን ምስጢር እንዲያውቅ ጸጋው የተሰጠው ሰው ከዚያ በታች ያለው ተራ ነገር ነው ማለት ነው። ትልቁ ቁም ነገር
የመንግስተ ሰማያትን ምስጢር ከማወቁ ላይ ስለሆነ ሊቀ ሊቃውንት ቅድም ባለቅኔዎችም በታሪካቸውም ሲነግሩን እንደነበረ ወንበር ተክለው ጉባኤ አስፍተው መላ ዘመናቸውን በጾምና በጸሎት ነው። ሁሉም ደቀ መዝሙር በስጋዊ እውቀት ብቻ እናውቃለን ለሚል ብቻ ሳይሆን የመንግስተ ሰማይን መውረሻ ምስጢር እያስተማሩ ያሉ ናቸው። ወደፊትም እግዚአብሔር በልዩ ጥበቃው ጠብቆ እያስተማሩ ለዘመናት ይኖራሉ ብለን እናምናለን። እንዲኖሩም እግዚአብሔር ይርዳል። ያ ብቻ አይደለም። አንዳንድ ጊዜ በአበው ብሂል የእሳት ልጅ አመድ የሚባል ቋንቋ ሊቃውንቱ ከእሳት እንደምታውቁት የሚወለደው አንዳንድ ጊዜ አመድ ነው አይደል? በነፋስ የሚበተን ለምን የማይጠቅም ይሆን። ብዙ ሊቃውንት ይህንን እድል ላይገጥማቸው ይችላል። በዚህ አይነት መልኩ በአካልም በመልክም ማለት በግብርም በእውቀትም በጥበብም ወልዶ ምስጢራትን የሚተረጉም የሚያብራራ ቤተ ጉባኤ አስፍቶ አምልቶ አመስጥሮ የሚያስተምር መተካት ይህ ከእግዚአብሔር ለተሰጣቸውና እግዚአብሔርን ተግተው ነቅተው በጸሎት ለጠየቁ የተወሰኑ ካልሆኑ በስተቀር ለሁሉም የሚሳካ አይደለም። አንዳንድ ጊዜም በሰውም እናገኛቸዋለን አይደለም፣ በእውቀት በጥበብ ከምግባርም ወጥተው አንሰው የገሌም ልጅ የሚባሉ የሚያስነቅፉ በበዙበት ዘመን እንዲህ አይነት ጉባኤ በትጋት አስፍቶ ያለመሰልቸት የሚያስተምር ልጅ ለቅድስት ቤተክርስቲያን መተካትና ለብዙ ዘመን የደከሙበትንም ደግሞ አመስጥሮ ዘመኑ በፈጠረው መጽሐፍ በሁሉ እጅ እንዲገባና ሁሉም እንዲያምነው እንዲረዳው በማድረግ ማዘጋጀት ይመታደል ነውና ሁላችሁም እግዚአብሔር ይስጥልን ብለን አባትንም ልጅንም እንድናመሰግናቸው በትህትና ጠይቃለሁ። ይህ ሁሉ የሚያስደንቀው በራሳቸው ጥረት መሆኑ ነው። ቤተ ክርስቲያን ዛሬ ዩኒቨርሲቲው የሰጣቸውን እውቅና እንኳ የመስጠት አቅሟ ደካማ ነው። እያለን የሌለን እያወቅን የማናውቅ ሆነ። አስታውሳለሁ ምዕራብ ጎጃም በነበርኩበት ጊዜ የእሳቸው ደቀ መዛሙርት ከእሳቸው የተወለዱ ከልጅ ልጆቻቸውም የተወለዱ በአኗኗራቸው በተለየ አኗኗር እየኖሩ የተሻለ ኑሮ እየኖሩ እሳቸው ግን የገጠሪቷን ቤተክርስቲያን ጠብቀው ጉባኤያቸውን አስፍተው በብዙ የሚቆጠሩ ደቀ መዛሙርትን ለመላ ኢትዮጵያ ከኢትዮጵያም አልፎ ለዓለም ቤተክርስቲያን ባለችበት ሁሉ ቅድም እንደተነገረው ቤተክርስቲያን በተተከለችበት ሁሉ አገልግሎት የሚሰጡ ልጆችን የወለዱ ሲሆን እሳቸውን ግን ዙሮ ያያቸው አልነበረም። በጊዜው መላከ ሰላም ኤፍሬም አሉ። ይህስ ግፍ ነው፣ ቢያንስ አቅማችን የሚፈቅደውን ብለን ያሰብንበትም የሞከርንበትም ጊዜ አለ። ዛሬም በቂ ነው ማለት ግን አይደለም። ስለዚህ ይሄ የሚያስተምረን የዛሬው በመጀመሪያ ዩኒቨርሲቲው ኃላፊነቱን ወስዶ እኔንም ይመለከተኛል፣ ይህንን እውቀት ከሳይንሱ እውቀት ጋር አዛምጄ ሀገርን ወገንን አገለግልበታለሁ። በዚሁ በግዕዙ የተጻፉ መጻሕፍትን ለሀገር የሚጠቅሙትን በእጽዋት ቅመማም ይሁን ለታሪክ በታሪክ በልዩ ልዩ ለምርምር የሚጠቅሙትን ነገር ሁሉ ተርጉሜ አስተርጉሜ ሀገሬን ከፍ አደርጋለሁኝ በሚል ባደረገው ልባዊ ምስጋና እናቀርባለን። በሁለቱም አህጉረ ስብከት ስም በብፁዕ አቡነ ዘካርያስ ጨጎዴ እሳቸው ነው። እንደ ባህር ዳርም እግዚአብሔር ይስጥልን ብላችሁ አመስግኑ። ስለዚህ ላለው ይሰጠዋል። ሙሉውን አንብቡት። አዎ ምስጢር ለተገለጸለት ፈቃድ እግዚአብሔር ለሆነለት ዝግጁ ሆኖ
ራሱን ሕይወቱን ለእግዚአብሔር ሰጥቶ ጽሙድ ለሆነ ሁልጊዜም ቢሆን ይሳካለታልና አሁንም በእውቀት ላይ እውቀትን ይጨምርልን። እግዚአብሔር ዕድሜ ጤና ይስጥልን። ብዙ ማለት አልፈልግም። ባጭሩ ግን ባለቅኔዎች ቅድም አሳይተውናል። በማይመረመር ምስጢር ሁሉንም በሚያነቃቃ ቢያንስ የምስጢሩ ባለቤት ሆኖ መስማት ባይችል እንኳ ነፍሱን እንድትሰማ የሚያስገድድ የሚስብ አቀራረብን አይተናል። ከመጀመሪያው እስከ መጨረሻው ባለቅኔ ወጣት ልጃችን ድረስ። ስለዚህ ይህ እንዲስፋፋ በተለይ ዩኒቨርሲቲው እስካሁንም ድረስ ከቅድስት ቤተክርስቲያን ጎን ሆነው ዛሬ ቅድም እንደተባለው ዶክተር ፍሬው አሉ። በዚህ መንፈሳዊ ኮሌጁ እንደዚሁም የመጋቢ ኃይላት የተጉባኤ ከተከፈተ ጊዜ ጀምሮ ከጎናችን ያልተለዩ ዛሬም ደግሞ ዶክተር መርሻ በተመሳሳይ አለን። በሚያስፈልገው የሀገርን ወገንን በሚጠቅመው ሁሉ ቅድስት ቤተክርስቲያን ለሀገር ለወገን በምትሰራው ስራ ሁሉ እኛም ከጎናችንን በማለት የሚሰጡን ተስፋ የሚያደርጉልን ነገር ሁሉ ይበል የሚያሰኝ ነውና በዚሁ እንድትቀጥሉበት እኛም እንድንበረታታ በትህትና አሳስባለሁ። ስላደረጋችሁልን ነገር ሁሉ እግዚአብሔር ይስጥልን፣ እግዚአብሔር ይመስገን። ይህ ግቢ አምሮበት ተውቦ ዓይን የሚስብ ሆኖ መላ ኢትዮጵያን እንደሚያስተናግድ ሁሉ እዚህም ያለው ቤተ ያሬድ የቅኔው ቤተ ጉባኤ ሁሉንም ኢትዮጵያውያን ቅድም ተነግሯል። ልዩነት ሳይኖር በሰላም በፍቅር በአንድነት ትንሿን ኢትዮጵያ ሰርተው የሚኖሩ ናቸውና ከዚሁ ከታላቁ ዩኒቨርሲቲ ጎን ያለ ነውና መንፈሳዊ ኮሌጁም የቅኔ ቤቱ አሁንም በአኗኗር መልኩ ስናየው ሁልጊዜም የምንናገረው የማንሰራው የእኛን ድክመት የሚያሳይም ስለሆነ ዩኒቨርሲቲው ረድቶን እኛም ጠንክረን እንደዚህ ሁለቱ መንፈሳዊው ከስጋዊ ስጋዊው ከመንፈሳዊው ጥበብ ተዋህደው የሚኖሩበትን በጋራ ለመስራት እንድንዘጋጅ አደራ እያልኩኝ ስለሆነው ነገር ሁሉ በዚህ ዝግጅት የደከማችሁትን የወጣችሁትን የወረዳችሁትን በልዩ አቀራረብ ለጆሮ ሊሰማ በሚችል አይምሮን በሚማርክ ያቀረባችሁትን አዘጋጆችም ከልብ በቤተ ክርስቲያኒቷ ስም አመሰግናለሁ። የሰላም አምላክ ሰላሙን ያብዛልን። ከሁሉም በላይ አጥብቀን ሌትም ቀንም ወደ እግዚአብሔር ልንጮህ የሚገባን ስለ ሰላም ነው። ተማሪውም መማር የሚችለው፣ ነጋዴውም መነገድ የሚችለው፣ ገበሬውም ማምረት የሚችለው ሰላም ሲኖር ስለሆነ እንደ ልብ መውጣትም መግባትም የሚቻለው ሰላም ስለሆነ ሰላም ከሌለ ያሰብነውን ነገር ሁሉ ለማሳካትና ለማድረግ አቅሙም ብቃቱም ስለማይኖረን እንደሆነ ሰላም አጥብቀን ወደ እግዚአብሔር እንድንጮህ በትህትና አሳስባችኋለሁ። ጩኸት ትቆጠብ ነው። ዛሬ የምንጩህ ነገ የምንጩህ እግር መንገዱን ደግሞ ሁልጊዜ ቤተ ጉባኤያት እንዲስፋፉ አድባራት ገዳማት አንዱና ትልቁ ስራችን የሆነው የነገዋ ቤተ ክርስቲያን ሀገራችን ኢትዮጵያን ከእናት ከቅድስት ቤተ ክርስቲያን ዛሬም ትጠብቃለች። ትናንትን ብቻ አይደለም። ትናንት ቅድስት ቤተ ክርስቲያን በመስራቷ የመጀመሪያው በንግግር የከፈቱልን እጅግ በረቀቀ በበሰለ ብዙና ብዙ በሚያናግር የኢትዮጵያን ቤተ ክርስቲያን የገለጹበት የኢትዮጵያ ባለውለታ መሆኗን ያበሰሩበት ዶክተር መርሻ ከፍ ያለና ልዩ ጽሑፍ ነው። ስለዚህ አባቶቻችን ያንን ስራ ሰርተው ዛሬ ከተመሰገኑ ከነሱ የተረከብነው ደግሞ ዶክተር መንገሻ ይቅርታ መርሻ ብዬ ዶክተር መንገሻ በጣም ከይቅርታ ጋር ያትትን ካልሆነ ልቤ እንኳ በደንብ ይላቸዋል። በተኮም ስለማውቃቸው እግዚአብሔር ይስጥልኝ እና ትናንትና ከተመሰገኑ አባቶቻችን ዛሬ እኛስ ነገ ምንድን ነው የሚለን ትውልድ ያመሰግነናል፣ ይነቅፈናል። ላለመነቀፍ ዛሬ እንስራ፣ ላለመነቀፍ
ዛሬ እንሩጥ። የትናንትናዋን የኢትዮጵያ ቤተክርስቲያን ዛሬም እንስራና ለነገው ትውልድ እናስረክባት። ዛሬ ላይ ደግሞ እግዚአብሔር ይመስገን ትናንት ያልነበረው ዩኒቨርሲቲ ዛሬ ላይ ተገኝቶ ቅድሚያም በዘመኑ ስልጣኔ ሄዶ እኛም አብረናችሁ እንርዳችሁ አብረናችሁ እንስራ እያለን ስለሆነ አጋዥ ካለ ደግሞ አጋዥ ሳይኖረን ያን ያህል ከተሰራ በአባቶቻችን አጋዥ ስናገኝ መንገዱን በተቀላጠፈ ሁኔታ የሚመራ እስካገኘን ድረስ ስራውን ቀላል ነውና እንድንጠቀምበት ለማሳሰብ ነው። ስለ ሁሉም ነገር እግዚአብሔር የተመሰገነ ይሁን። በዚህ ምረቃ በዓል የደከማችሁ የወጣችሁ የወረዳችሁትን ሁሉ የድካማችሁን ዋጋ እግዚአብሔር ይክፈላችሁ። በእርግጥም የጥበብ ቦታ ነው፣ የጥበብ አዳራሽ ነው። ዛሬም በጥበብ ነው ያለበት ያረፈርንበት። ስለዚህ ይህ ግብሩ እስከ መጨረሻው ድረስ እንዲሆን እግዚአብሔር ከእናንተ ጋር ይሁን። እግዚአብሔር ከሁላችን ጋር ይሁን። የሰላም አምላክ ለሀገራችን ለኢትዮጵያ ሰላሙን፣ ፍቅሩን፣ አንድነቱን ይስጥልን። አቡነ ዘበሰማያት ይትቀደስ ስምከ ትምጻእ መንግሥትከ ወይኩን ፈቃድከ በከመ በሰማይ ከማሁ በምድር ሲሳየነ ዘለለዕለትነ ሀበነ ዮም ወኅድግ ለነ አበሳነ ወጌጋየነ ከመ ንሕነኒ ንኅድግ ለዘአበሰ ለነ ኢታብአነ እግዚኦ ውስተ መንሱት አላ አድኅነነ ወባልሐነ እምኩሉ እኩይ እስመ ዚአከ ይእቲ መንግሥት ኃይል ወስብሐት ለዓለመ ዓለም። በሰላም ቅዱስ ገብርኤል መልአከ ወእግዝእትየ ዘእግዚእ ማርያም ሰላም ለኪ ድንግል በሕሊናኪ ወድንግል በሥጋኪ እም እግዚአብሔር ጸባኦት ሰላም ለኪ ቡርክት አንቲ እምአንስት ወፍሬ ከርሥኪ ተፈሥሒ ፍሥሕት ኦ ምልዕተ ጸጋ እግዚአብሔር ምስሌኪ ጸአሊ ወሰልይ ለነ ምሕረተ ሀበ ፍቁር ወልድኪ ኢየሱስ ክርስቶስ ከመ ይስረይ ለነ ኃጣውኢነ ክርስቶስ ተንሥአ እሙታን አሰሮ ለሰይጣን አግዓዞ ሰላም ሚእዜሰ ኮነ ፍስሐ ወሰላም። ሐሌዮ በገቢር የተደረገውን ሁሉ ማይሰራ ኃጢአት እግዚአብሔር ይፍታ። እግዚአብሔር ይባርክልን። እድሜ ጤና ይስጥ።